የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ሰኞ ድምጽ በሚሰጥበት ሰባተኛው ጠቅላላ ምርጫ የ42 የፖለቲካ ፓርቲዎች አባላትና የግል ተወዳዳሪዎችን ጨምሮ በአጠቃላይ 10,438 እጩዎች እንደሚወዳደሩ አስታውቋል። የቦርዱ ሰብሳቢ ሜላተወርቅ ኃይሉ ትላንት በአዲስ አበባ በሰጡት ጋዜጣዊ መግለጫ ከ54 ሚሊዮን በላይ ድምጽ ሰጪዎች መመዝገባቸውን አስታውቀዋል። ሰለሞን ሙጬ ጋዜጣዊ መግለጫውን በመከታተል ዘገባ አጠናቅሯል። ከትናንት ግንቦት 21 ጀምሮ እስከ መጪው ማክሰኞ ግንቦት 25 ቀን 2018 ዓ.ም ድረስ በአማራ ክልል ከአምቡላንሶች ውጪ የትኛውም የተሽከርካሪ እንቅስቃሴ እንዳይደረግ በአማራ ክልል ከመንግስት ጋር የትጥቅ ግጭት ውስጥ የገባው የአማራ ፋኖ ብሔራዊ ንቅናቄ አሳስቧል። የጠቅላላ ምርጫ ዋዜማ ላይ ያለው ብሔራዊ ምርጫ ቦርድ ጥሪው በቦርዱ ወሳኝ የቁሳቁስ ስርጭት ስራ ላይ እክል ፈጥሮ እንደሆነ ትናንት ምሽት አዲስ አበባ ውስጥ በሰጡት መግለጫ የተጠየቁት የቦርዱ ሰብሳቢ ሜላተወርቅ ኃይሉ የቀረበላቸው ሪፖርት እንደሌለ መልሰዋል። የምርጫ ቦርድ ሰራተኛ ምርጫ አስፈጻሚን በተመለከተ ቆመናል የሚል ሪፖርት ስለሌለኝ አላውቀውም። የቦርዱ ሰብሳቢ እስከ ትናንት አርብ ድረስ በአማራ ክልል በ5 በጋምቤላ ክልል በ4 የምርጫ ክልሎች ቁሳቁስ አለመድረሱን ግን አሳውቀዋል። ይህ ማለት የኢትዮጵያ ሕዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች የትግራይ ሙሉ በሙሉ 38ቱ እንዲሁም የአማራ 8 የምርጫ ክልሎች ሰኞ ምርጫ የማይደረግባቸው መሆኑ እንደተጠበቀ ሆኖ ነው። በአማራ ወደ 5 ምርጫ ክልል በጋምቤላ ወደ 4 ምርጫ ክልል ሲቀር ሙሉ በሙሉ ባሉ ምርጫ ክልሎች የቁሳቁስ ስርጭት ደርሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ እንዳሉት በዩኒቨርሲቲ ተማሪዎች፣ በሀገር ውስጥ ተፈናቃዮችና በወታደራዊ ጦር ሰፈሮች ውስጥ በተደረጉ የመራጮች ምዝገባ ስራዎች ምክንያት አጠቃላይ ድምጽ ለመስጠት የተመዘገቡ መራጮች ቁጥር ወደ 54 ሚሊዮን ከፍ ብሏል። በእርግጥም ቦርዱ አስቀድሞ እንዳለው የህግ ጥሰት ተገኝቶባቸው ምዝገባቸው ሙሉ በሙሉ የታገደባቸው የምርጫ ጣቢያዎች ስላሉና በእነዚያ ስፍራዎች መራጮች በድምጽ መስጫው ዕለት ወይም ሰኞ ድጋሚ የተመዘገቡ ድምጽ ስለሚሰጡ አሁንም የመራጮች ቁጥር ከፍ ሊል እንደሚችል ይጠበቃል። በአጠቃላይ የመራጮቹ ቁጥር ወደ 54 ሚሊዮን 57,861 ይደርሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በምርጫው ሂደት ላይ የሚፈጠሩ ቅሬታዎችን ለመፍታት የቅድመ ማስጠንቀቂያና ሪፖርት ማድረጊያ ስርዓት አዘጋጅቷል። 6214 በተባለ አጭር የስልክ ጥሪ ማዕከል ማንም ሰው የትኛውም አይነት ትክክል ያልሆነ ክስተት ሲመለከት ደውሎ ማሳወቅ ይችላልም ተብሏል። በፖለቲካ ፓርቲ አባል፣ በፖለቲካ ፓርቲ፣ በዜጎች፣ በመራጮች፣ በሴቶች የትኛውንም አይነት የሚደርስ ኢንሲደንት ሪፖርት የሚደረግበት ነው። ዶቼ ቬለ ይህ 6214 የተባለው የአጭር ቁጥር የጥሪ ማዕከል እንደተባለው በትክክል አገልግሎት ይሰጥ እንደሆን ዛሬ ቅዳሜ ደውሎ አረጋግጧል። ሰብሳቢ ለምን ያህሉ እንደሆነ ቁጥራቸውን በግልጽ ባይጠቅሱም በአዲስ አበባ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ስለ ምርጫው ሂደትና ዝግጅት ገለጻ ተደርጓል ብለዋል። ይህም ብቻ አይደለም፣ ከፍተኛ ቁጥር ያላቸው ብለው የገለጿቸው የዲፕሎማቲክ ማህበረሰብ አባላት በድምጽ መስጫው ዕለት ተዘዋውረው ለማየት ጥያቄ በማቅረባቸው የታዛቢነት ሳይሆን የእንግድነት ፈቃድ ወስደዋል። በትናንቱ መግለጫ ላይ የተገኘው የዶቼ ቬለው የአማርኛው አገልግሎት ከፍተኛ አርታኢ ነጋሽ መሐመድ ለቦርዱ ሰብሳቢ የአውሮፓ ህብረት ምርጫውን እንዲታዘብ ለምን እንዳልተጋበዘ ጠይቆ ምላሽ ተሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ፈቃድ የሚሰጠው ለሀገር ውስጥ የምርጫ ታዛቢዎች ነው። ለዓለም አቀፍ የምርጫ ታዛቢዎች ፈቃድ የሚሰጠው ግንኙነት የሚያደርገው የኢትዮጵያ የውጭ ጉዳይ ሚኒስቴር ነው። ኢትዮጵያ የህዝብና ቤት ቆጠራ በየ10 ዓመቱ ማድረግ እንዳለባት በኢፌዴሪ ህገ መንግስት አንቀጽ 103 ላይ ሰፍሯል። በድንጋጌው መሰረት የኢትዮጵያ ማዕከላዊ ስታቲስቲክስ ኤጀንሲ አራተኛውን የህዝብና ቤት ቆጠራ ከ8 ዓመታት በፊት በ2010 ዓ.ም ማድረግ ነበረበት። ይህም በመሆኑ ሰኞ ግንቦት 24 በሚደረገው ሰባተኛው ጠቅላላ ምርጫ ድምጽ ለመስጠት የተመዘገበው 54 ሚሊዮን ህዝብ ከጠቅላላው የኢትዮጵያ ህዝብ ምን ያህሉ እንደሆነ በግልጽ አይታወቅም። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። በነገራችን ላይ የዶቼ ቬለው ነጋሽ መሐመድ በአዲስ አበባ ይገኛል። ወደ ስቱዲዮ ከመግባቴ በፊት በስልክ አነጋግሬው ነበር። ኢትዮጵያ ለምርጫ ስትዘጋጅ ጥሞና ላይ ነች። ነገር ግን ዛሬ የቻምፒየንስ ሊግ የመጨረሻ ጨዋታ ይካሄዳል፣ የዋንጫ ጨዋታ። የአዲስ አበባ ስሜት በዋንጫ ጨዋታና በምርጫ ጥሞና መካከል ምን ይመስላል? ዞር ዞር እያልኩ ነበረ። አሁን ከምሳ ሰዓት በኋላ በየአካባቢው በተለይ እኔ እዚህ ያለሁበት ቦሌ አካባቢ ትላልቅ ቴሌቪዥን ስክሪኖች ያሉባቸው ካፍቴሪያዎች፣ ሆቴሎች እና ምግብ ቤቶች ገና ካሁኑ በወጣቶች እየተጨናነቁ ነው።
በጅር እየሆኑ በቡድን እየሆኑ ወንበሮችን ከበው የጨዋታውን ጊዜ እየተጠባበቁ ነው። የዛኑ ያክል ከዚህ በፊት በነበረ ጨዋታ ትልቅ ግርግርና ረብሻ ተፈጥሮ ስለነበረ እዚህ አዲስ አበባ ውስጥ በተለይ የአርሴናል የሚባለው ቡድን ደጋፊዎች ቡድናቸው ስላሸነፈ መንገዶች ሁሉ ዘግተው ሲጨፍሩና ሲደንሱ ስለነበረ አሁን ያ እንዳይደገም ፌዴራልና የአዲስ አበባ ፖሊሶች ቁጥጥር እያደረጉ እንደሆነ አይቻለሁኝ። ምግብ ቤቶች፣ ቡና ቤቶች እና ሌሎች መዝናኛ ቤቶች ከቤት ውጪ ወንበር ደርድረው ትላልቅ ስክሪን አድርገው ደንበኞቻቸውን እንዳያስተናግዱ ወንበር እንዳያወጡ ማለት ነው፣ ውጪ ሰው እንዳይኮለኮል እየከለከሉ እንደሆነ ባለ ምግብ ቤቶችም ነግረውኛል። አንዳንድ ቦታዎችም የወጡ ወንበሮች ሲገቡ አትሊስት 2 ቦታ አይቻለሁ። በዚህ ምክንያት ፖሊስ ሰጠ ያሉት ምክንያት የምርጫ ጊዜው በመቃረቡና በተለይ ደግሞ የጥሞና ጊዜ ላይ ስለሆነች ኢትዮጵያ አዲስ አበባ ጭምር ያለፈው አይነት ግርግርም እንዳይነሳ በዚህ 2 ምክንያቶች የዛሬው በጣም ብዙ ፉክክር ወይም ከፍተኛ የሆነ ፉክክር ይታይበታል የሚባለው የአርሴናል እና ፒኤስጂ ይሉታል ባጭሩ ፓሪስ ሴን ጀርሜን ቡድናት ፉክክርን ወይም ውድድርን ወይም ግጥሚያን የሚመለከተው ሕዝብ በየቤቱ ሆኖ እንዲመለከት ተደርጓል። ለምርጫው የተለያዩ የውጭ ጋዜጠኞች፣ ታዛቢዎች ይመጣሉ። እናንተ ከዚህ ከሄዳችሁ በኋላ ምን ታዘባችሁ? ምን ያክል ጋዜጠኞች መጥተዋል? ምን ያክል ታዛቢዎች አሉ? ታዛቢዎች በአካል እኔ እዛ ምርጫ ቦርድ የሚመላለሱ በተለይ ጋዜጠኞች ፍቃድ ለማውጣት ፍቃድ አውጥተው ምናልባትም የሚስተካከል ነገር የሚጠይቁ የተወሰኑ የውጭ ሚዲያ ጋዜጠኞችን አይቻለሁ። ትናንት ምርጫ ቦርድ ስለነበረን በአብዛኛው ጊዜ። ከዛ ውጭ ታዛቢዎች የዚህ ወይም የዚያ ቡድን ታዛቢ ወይም የዛ ሀገር የሚባል ታዛቢ አላጋጠመኝም። ነገር ግን የቦርዱ የበላይ ኃላፊ ወይዘሮ ሜላትወርቅ ኃይሉ ትናንት ማምሻ የሰጡት ጋዜጣዊ መግለጫ ላይ የመካፈል እድል አግኝቼ ነበረ። የሲቪል ማህበራት ወደ 55 የሚሆኑ ማህበራት ይህንን ምርጫ ይታዘባሉ። ሎካል የዚሁ ሀገር ውስጥ ናቸው። የአፍሪካ ህብረት 59 ታዛቢ እና ኢጋድ 26 ታዛቢ ልኳል ወይም ያሰማራል ተብሎ ይጠበቃል። በኃላፊዋ መግለጫ መሰረት እዚህ አዲስ አበባ ያሉ የተለያዩ ሀገራት ዲፕሎማቶችም የምርጫውን ሂደት ወይም የድምፅ አሰጣጡን ይከታተላሉ ተብሏል። እነሱ ግን በኃላፊዋ አገላለጽ እንግዶች ናቸው እንጂ ታዛቢ አይደሉም። ከዛ ውጭ በልማዱ እንደምናውቀው ለምሳሌ የአውሮፓ ብዙ ታዛቢዎች እና ብዙ ጊዜ የሚልክ የነበረው የአውሮፓ ህብረት የአሁኑም ምርጫ የሚታዘብ አይመስለኝም። ከዚህ ቀደም ምርጫዎች ሲካሄዱ የቀድሞ የአሜሪካ ፕሬዚደንቶች የሚያቋቁሟቸው የምርጫ ታዛቢ ተቋማት አሉ። እነሱ ጭምር ወደ ኢትዮጵያ ይመጡ ነበረ። የአውሮፓ ህብረት ምርጫዎች እየታዘበ ጠብሰቅ ያሉ ሪፖርቶች ከሚያወጡ ተቋማት አንዱ ነው፣ ታዛቢ ልኮ ማለት ነው። ለምን የአውሮፓ ህብረት ይህን ምርጫ ከመታዘብ እንደቀረ የሚታወቅ ነገር አለ ወይም ጠይቃችሁ የተነገራችሁ ነገር አለ? የአውሮፓ ህብረት ያወጣው መግለጫ ይኑር አይኑር አላየሁም። ነገር ግን የኢትዮጵያ ምርጫ ቦርድ የበላይ ኃላፊ ትናንት በሰጡት ጋዜጣዊ መግለጫ የአውሮፓ ህብረት በዚህ የአሁኑ ምርጫ ሂደትን ለመታዘቡም ላለመታዘቡም ቁጩን የሆነ መልስ አልሰጡም። ይሁንና ያቀረቡት ዝርዝር ሪፖርት ውስጥ የአውሮፓ ህብረትን ስላልጠቀሱ የለም ብለን ነው የምናስበው። እሳቸው ያሉት የውጭ ታዛቢዎች ምርጫ መታዘብ ሲፈልጉ በውጭ ጉዳይ ሚኒስቴር በኩል መታዘብ እንፈልጋለን ብለው ያመለክታሉ እንጂ ከቦርዱ ጋራ ግንኙነት የላቸውም። ወደኛ የሚልካቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ነው ያሉት። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህ ጉዳይ ላይ የሰጠው መግለጫ የለም። ስለዚህ የአውሮፓ ህብረት ስላልተጋበዘ ይሁን ወይም ስላልፈለገ ታዛቢዎች በዚህ ዓመት ምርጫ አላከም ማለት ነው። እንዳልከው እነ ጂሚ ካርተር የሚያደራጇቸው ታዛቢዎች ያኔ ኢትዮጵያ ውስጥ የቀድሞ የአሜሪካ ፕሬዚደንት ማለት ነው የኢትዮጵያ ምርጫ ሲታዘቡ ነበረ። በልማዱ የአውሮፓ ህብረት ደግሞ ሰፋፊ ዘገቦችን የሚያወጡ ታዛቢዎችን ነበር የሚያሰማራው። ብዙ ጊዜ በፓርላማ እዛ አውሮፓ ህብረት ፓርላማ ውስጥ ያሉ ትላልቅ ፖለቲከኞች የሚመሩት የታዛቢ ቡድን ነው የሚያሰማራው። የአውሮፓ ህብረት ይሄ ብቻ አይደለም፣ ከኢትዮጵያ ጋር ሰፊ የሆነ የኢኮኖሚና የልማት ትብብር አለው። ለኢትዮጵያም ከፍተኛ ድጋፍ በተለይ በሰብአዊና በገንዘብ እርዳታ በኩል የሚሰጥ ማህበር ነው።
የአሁኑን ምርጫ ለማድረግ ከውጭ ተገኘ ከተባለው ወደ $7 ሚሊዮን ብዙን የሰጡት የአውሮፓ ህብረት አባል መንግስታት ናቸው እና ለምን ይህን ምርጫ እንደማይታዘብ ግን ትንሽ የሚያጠያይቅ ነው። ነጋሽ፣ ለሰጠኝ ማብራሪያ በጣም አመሰግናለሁ። እኔም ከልብ አመሰግናለሁ እሸቴ።